ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ደግሞ የእዩን ነገር እናሰማችሁና ከዛ ኢንሻአላህ እንፈተፍትበታለን። ውዶቼ ማሮቼ ፍቅሮቼ በቅድሚያ ሰብስክራይብ ላይክ ሼር ያደረጋችሁ አይደለም ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ትናንትና አብሯት የሰራው ባሏ ነው ብዬ ሚስጥሩን አፈትልኬላችኋለሁ። እዚህ ጋር ግን ወንድሜ ጨዋታ ነው የምትጫወተው። ለማንኛውም ውዶቼ ማሮቼ ፍቅሮቼ ሼር አይረሳ ሰብስክራይብ አይረሳ። እንፈተፍትበታለን ውዶቼ እናዋርዳታለን። ሚስጥሯን እየዘከዘክን እናባራታለን እዚች ሶሻል ሚዲያ ላይ ገባችሁ? ምክንያቱም እሷ በነሃይሚ ልትበላ የመጣሽው እኛ ደግሞ አናቷን እያልን እንሰዳታለን። ግን ደግሞ በቃ ከዚህ ነገር መውጣት አለባችሁ። እነዚህ ነገሮች አናወራቸው። እሱ በቃ ነገርኩህ እኮ ሁሉም በቃ እስከዛሬ ዝም ብዬ ቁጭ እንዳልኩት ከዚህ በኋላም በቃ ዝም ብዬ ልቀመጥ እና ሁሉንም ነገር ልቶ እንደዛ ነው ያሰብኩት። አሁን ላይ በቃ ከአንቺ ምንም ምክር አልፈልግም። ማድረግ የምፈልገውን ነገር እኔ አውቃለሁ ራሴ። አንቺ ምክር ሰጥተሽኝ አይደለም እኔ ነገሮችን መስተካከል ባለበት መንገድ ይስተካከላል። ሰላም የኑድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬም ተመልሼ መጥቻለሁ። ያው ባለፈው ከወንድሞች ጋር የተፈጠረውን ነገር አይታችኋል። ብዙ ነገሮች ተፈጥረዋል። ያው ሁሉ ነገር እንዲፈጠር አልፈለኩም ነበረ፣ ግን ደግሞ ምንም ማድረግ አልችልም። ማለት እስከዛሬ ድረስ እዚህ ነገር ውስጥ እንዳይገቡ በጣም ሞክሬ ነበር፣ በጣም ጥሬ ነበር። በቃ በራሴ በውስጥም ይሁን በየትኛውም መንገድ ብቻ ለመፍታት እየሞከርኩኝ ነበር ነገሮችን፣ ግን ያ ነገር ሊሳካልኝ አልቻለም። ማለት ለምንድነው አላውቅም። ነገሮች ሁሉ እኔ ላይ ይዞ እየሞከርኩ ነው ብሎ ያሲን ይዞት መጥቶት አይዲያ ነው እንግዲህ ያመጣው። ሰው ሁሉ ደግሞ እየሞከርኩ ነው ይላል። ለማንኛውም እዩዬ ባልሽ እንዴት ነው? ደህና ነው? ሰላም በዩ ሮዋል እንደሆነ አላውቅም፣ ግን ያው ለመፍታት በጣም ሞክሬ ነበረ እና አንደኛው ወንድሜ አውርቼው ቢያንስ ከሱ ጋር በትንሹም ቢሆን ተግባብተናል። አሁን አንደኛው ወንድሜ ደግሞ በጣም እንትን ብሎኛል። ማለት እሱ ለማሳመን በጣም እየሞከርኩ ነው። በእናንተ ፊትም ስለሆነ ባለፈው ብዙ ነገሮች የተፈጠሩት፣ አሁን ደግሞ እስቲ በእናንተ ፊት እንዳወራው ብዬ ጠርቼዋለሁ እና በቃ ያለውበት ሁኔታ ያለውበት ስሜት በጣም ነው የሚያስጠላው። እኔ በእኔ ምክንያት አሁንም ቢሆን ማንም እንዲጎዳ አልፈልግም። በቃ ሁሉም ነገር ምንም ነገር ጥንቅር ብሎ እንዲቀር የምፈልገው የምር በቃ ብሩኬም ቢሆን ማመን ያለማመን እንትን ውስጥ ነው ያለው። አይታችሁታል። ማመን አልፈለገም። በቃ እሱም ቢሆን ዲኤንኤ ይደረግና ያ ነገር ተደርጎ እውነቱ እስኪወጣ ድረስ በቃ ሁሉም ሰው ሲጀመር ካመንሽበት ለምንድን ነው ዲኤንኤኑን ማለት እሺ ያላልሽ? ዲኤንኤ ብሎሻል እኮ ብሩኬ፣ አንቺ ነሽ እሺ ያላልሽ፣ ምክንያቱም ውሸት ስለሆነ። ስለዚህ ብሩኬ ምን ያርግሽ እንዴ? ህይወት እንዲኖር እፈልጋለሁ። እኔም የራሴን ህይወት መኖር እፈልጋለሁ። በቃ ከማንም ርቄ በቃ የራሴን ብቻዬን ህይወቴን መኖር እፈልጋለሁ። ሌላው ቢቀር ለእኔ አይደለም አሁን ማስበው። እኔ ብቻዬን ሆኜ ቢሆን ምንም ነገር ቢፈጠር ምንም ነገር ውስጥ ብገባ ምንም አይመስለኝም ነበር። ግን ከዚህ በኋላ በእኔ ህይወት መሀል ልጅ ያለች እና ለእሷ ስል በቃ ሁሉንም ነገር ልተወው ነው ያሰብኩትኝ። ማለት ቢሆንና እድለኛ በሆን ኖሮ ምናልባትም ያው ልጄ ያለ አባት አታድግም ነበር። እኔም ደግሞ ፍላጎቴ በቃ እድለኛ ብሆን ሳይሆን በመጀመሪያ ደረጃ ሲጀመር ልጁ የብሩኬ አይደለም። አንቺ ወደሽ ፈቅደሽ ፈልገሽ ልጅ ተጋድመሽ አምጥተሽ ከብሩኬ ጋር መለጠፍ አትሽም። ሁለተኛ ደግሞ እድለኛ የሚለውን ነገር ታዩና ስሜትሽን በየቦታው አትበተኝ ፕሊስ። እናትም የአባትም ፍቅር አግኝታ እንድታደግ ነበረ። ግን ደግሞ ያ ነገር በቃ ምናልባት እድለኛ አይደለሁም ብዬ እንዳስብ ነው ያደረገኝ። ማለት በቃ እድሌ አይደለም ወይ ደግሞ የኔ እድል ይህ አይደለም፣ በቃ እኔ ለዛ ነገር አልታደልኩም ብዬ እንዳስብ ነው ያደረገኝ ማለት ነው። እና በቃ ሁሉንም ነገር ልትሆን ያሰብኩትኝ ልጄም ብትሆን በቃ ምንም እኔ የምለው ማለት ነው። እኔ ይቅርታ አድርጉልኝ ውዶቼ፣ እኔ ውሸት አይቻለው፣ ማስመሰል አይቻለው፣ እንደ እዩ አይቻል አቅም ውዶቼ። ለምን ካላችሁ በመጀመሪያ ደረጃ ልጁ የብሩኬ እንዳልሆነ ታውቃላችሁ፣ ሁላችሁ ታውቃላችሁ። ግን የምታስመስለው ነገር ኢማጂን
አሁን አንደኛው ባሏ ውሽማዋ ደግሞ መጥቷል ላሰማችሁ። ያ እንዲሆን ያላረጋችሁ ደግሞ የእናንተ ጥፋት ነው። ሁሉን ነገር በጊዜ እና እባካችሁ በቃ የምሬ ነው። መለመን ካለብኝ እለምናለሁ። እግራችሁ ስር መውደቅ ካለብኝ እወድቃለሁ። የልጅ ፍቅር አትንፈጉኝ፣ አትሰዱብኝ ልጄን ማለት ነው እባካችሁ። በቃ እኔ ልጄን አብሬያት ልሆን፣ በትንሽ ጊዜም ቢሆን አብሬያት ልሆን። ነገሩን ሰከን ብላችሁ እዩት። እኔ እየተጎዳው ነው በዚህ መሀል። አቅማቸውን እኔ ላይ ይሆናል ማሳየት የቻሉት እኔ ላይ ማስፈራራት፣ መዛት። ሰላም ሰላም፣ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን አለው፣ አልጠፋውም፣ ጠፍቼም አልቀርም። ብቻ አለው። የማንንም ዛቻ የማንንም ማስፈራሪያ ሰምቼ ብዙዎቻችሁ ምጠፋ ምናምን ምፈራ መስሏችሁ ነበረ። ግን ደግሞ የማንንም ዛቻ የማንንም ማስፈራሪያ ፈርቼ አልጠፋም ማለት ነው። ማንም እንደፈለገ ማውራት ይችላል፣ ምንም ነገር ማለት ይችላል። የፈለገውን ነገር ቢል እንደፈለገ ቢያስብ መብቱ ነው። ግን ደግሞ እኔ ማለት እንፈልገው አንድን ሰው ከልጁ መለየት ይህን ያክል ተገቢ ነው ወይ? ማለት አንድን አባት ከልጁ ለይታችሁ የምትጠቀሙት ጥቅም አለ ወይ? የተለየ የምታገኙት ጥቅም አለ ወይ? ያ ጥቅምስ ምንድን ነው? ብቻ እኔ አሁን የምር የመጣሁት ማለት ነው በቃ ከአቅሜ በላይ ስለሆነብኝ፣ ሁሉም ነገር ከአቅሜ በላይ ሲሆንብኝ፣ ነገሮች ሲከብዱኝ ለመምጣት ተገድጃለሁ ወደ እናንተ። የመጣሁበትን ምክንያት ምን ማድረግ እንዳለብኝ ግራ ስለገባኝ፣ ምን እንደማረግ ምን እንደምወስን የምሬን የምላችሁ። በቃ ሁሉም ነገር ጭልም ማለት አለ አይደል? ጭልም ነው ያለብኝ። በቃ እኔ ወንድማችሁ ከፍቶኛል፣ ደብሮኛል። ያለሁበት ስሜት በጣም የሚደብር ነው። በቃ ልክ አይደለም። እንዴት እንደማስረዳችሁ አላውቅም። ቢያንስ በፊት እንኳን እየተደበቅኩ ምናምን ልጄን አይ ነበረ። እዩንም እየተደበቅኩም ቢሆን አገኛት ነበረ። በቃ ጭቅጭቁ እንኳን ለእኔ ያለ እኔ ደስታ ነበረ። አሁን ግን ያን ጭቅጭቅ እንኳን ያንን በቃ ለእኔ ያ መጨቃጨቅ፣ እሷን እየሄድኩ ማግኘት ማውራቱ ራሱ ልጄን በዛ አጋጣሚ ማግኘት ራሱ ለእኔ ሰላም ነበረው። ያን ያክል አልጎዳኝም፣ አልደበረኝም ነበር። አሁን ግን በቃ ወንድሞቿ በቃ እኔ ላይ ዛቻ፣ ማስፈራሪያ ነገሮቹን አለ አይደለ? በቃ ይገባኛል። ግን ያው በቃ እኔ እናንተን ለመረዳት እየሞከርኩ በቃ ወንድም ስለሆናችሁ ምናልባት ለእህታችሁ አስባችሁላት እንደዛ ልታረጉ ፈልጋችሁ ይሆናል። ለእሱ አስባችሁ ሊሆን ይችላል። ግን ደግሞ ምናልባት ሲዞር ብላችሁ ይዋት ያለችበትን ሁኔታ ምን ለማድረግ ፈልጋ ነው፣ ተንኮል አስባ ይሆን ወይ የሚለውን ነገር ቼክ ብታደርጉ አሪፍ ይመስለኛል። ምክንያቱም ሁሉን ነገር በቃ እህት ወንድም ስለሆናችሁ ብቻ ነገር እየሆን ከእሱ አንግል አይታችሁ ሌላ ሰው ላይ ዛቻና ማስፈራሪያ ባታደርጉ ጥሩ ነው ብዬ አስባለሁ። ብቻ እኔ ላይ አሁን ቢያንስ ብሩክ ላይ አልደረሰ ወሬ ብቻ ሆኗል። ብሩክ ላይ ምንም የደረሰበት ነገር የለም። እኔ ጋር ግን እኔን ነው አቅማቸውን እኔ ላይ ይሆናል ማሳየት የቻሉት እኔ ላይ። ከብሩክ ላይ ቢመጡ ከምሬ ነው የምነግርህ፣ ከብሩክ ላይ ቢመጡ ጉርቧቸውን አንቀም ከቡታጅራ አስወጥተን ሲዳማ ነው የምናስገባቸው። አባቴ ቀልድ የለም፣ ገባ? ቀልድ የለም፣ በብሩኬና በሀይሚ ቀልድ የለም። አንተ ደግሞ እዛው አትነካካ፣ አርፈ ተቀመጥ። ጆአና አድርሱለት። ማስፈራራት፣ መዛት፣ ጭራሽ ደግሞ ሰው ልከው ምናምን የሆነ እንትን እንደማለት ነገር እያደረጋቸው ነው። እና ያን ነገር መቋቋም አይከብደኝም። ያን ነገር ማሳለፍ ምናምን ስንት ነገር ያለፍኩ ልጅ ስለሆንኩኝ እቺን ነገር ማለፍ አይከብደኝም፣ አውቃለሁ። ግን ደግሞ እናንተንም ፈርቼ ተስፋ ቆርጬ ማስፈራሪያችሁን ሰምቼ ተስፋ ቆርጣለሁ ማለት አይደለም። ተስፋ አልቆርጥም። በነገሮች እንደዚህ ተስፋ የምቆርጥ ልጅ ቢሆን ያኔ ባቆምኩ ነበረ። ግን እንደዛ አላቆምም። አሁንም ልጄን ከማግኘት ወደኋላ የምቀርበት ምንም ምክንያት የለም። ልጄን አገኛታለሁ።
ፍርድ እስኪፈረድልኝ ማለትም ዲኤንኤ ተደርጎ ኧረ ውሸት፣ ሚስቷ የኔ ሆናልኝ ኧረ አብሬያት ውሸት፣ እስክሆን ድረስ እናንተ ውሸት። ማምናችሁበት አይምሯችሁን እስኪጸጽታችሁ ድረስ እንደሚሆን አልጠራጠርም። ግን እኔ በዛ መሀል እየተጎዳው ነው። እኔ በዛ መሀል ተጎዳው። ምን ላርግሽ? እኔ የሆነ ጥቅም ብቻ እኔ አሁን የእናንተ ነገር እንደዚህ ነው ብሎ በኮንፊደንስ መናገር ቢከብድም ግን ነገር ስራችሁ ያስታውቃል። እኔ ምንም እንደሌለኝ አስባችሁ በቃ እሱ ምንም የለውም ምናምን ነገር በቃ አላ አይጠቅማትም አይነት ነገር። ምንም ቢሆን አባቷ ነኝ፣ የልጄ አባት ነኝ። ወደፊት ደግሞ ባሏ ነው መሆነው የእዩ። ይህን አስረግጬንም ነግራችሁ እሆናለሁ። ቢያንስ እዩን ባላገኛት ልጄን አገኛለሁ። ያንን ስላችሁ በቃ እስቲ ነገሩን ሰከን ብላችሁ እዩት። እኔ እየተጎዳው ነው በዚህ መሀል እና በጣም ከፍቶኛል፣ ደብሮኛል። ተስፋ ልቁረጥ ወይ ልተወው? ነገሩ እንዴት ላድርግ ግራ ገባኝ። ብቻ ምን እንደማደርግ አላውቅም። ይህንን ለእናንተ ለምን እንደማወራ እራሱ አላውቅም። በቃ ብቻዬን አብሰልስዬ ቤት ውስጥ ቁጭ ብዬ ብዙ ነገር አስቤ አብሰልስዬ ስጨናነቅ ነው ወደ እናንተ እየመጣሁ ቢያንስ መፍትሄ ካገኘው እንኳን ብዬ ለእነሱ መልእክት ይሆናቸዋል ብዬ ይህ ነገር እያደረግኩ ያለሁት እና ይህ ቪዲዮም ደርሷችሁ እንደምታዩት አልጠራጠርም። እና እባካችሁ በቃ የምሬ ነው። መለመን ካለብኝ እለምናለሁ። እግራችሁ ስር መውደቅ ካለብኝ እወድቃለሁ። ውሸት ሲደጋገም እውነት ይመስላል። ለማንኛውም እዩ አላረገዘችም ማለት የኔ ልጁ የብሩኬ አይደለም። እዛው ራሳችሁን ችላችሁ ተግማሙ።